ኩከምበር በተለይ ጠዋት ከእንቅልፋችን ስንነሳ ፊታችን ሲያብጥ ያንን ካልም ለማድረግ ይረዳል። ቆዳን ከፀሐይ ጨረር ይከላከላል። የቆዳን መቆጣትና መቅላት ማሳጅ ያደረግንበትን የሬቱን በረዶ ወዲያውኑ መታጠብ የለብንም። ማታ ከተቀባን ሌሊቱን ሙሉ ቆይቶ ጠዋት ነው መታጠብ ያለብን። በተፈና ባዳነች መሃሉ ለናተው እንደናተው ለተናችሁ ሁሉ ውድ የቤተ ጤና ቤተሰቦች እንደምን አላችሁ? አዳነች መሃሉ ነኝ፣ የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ። አንድ ግልጽ ጥያቄ ልጠይቃችሁ። ፊታችሁ እንደ መስታወት ያበራል ለሚሉ ክሬሞች ስንት ብር አውጥታችሁ ይሆን? መጨረሻው ግን የቆዳ መቆጣት ብቻ ሆኖባችኋል? ስንት ምርቶችስ ናቸው ገዝታችኋቸው ሳይጠቅሟችሁ የተቀመጡት? ዛሬ ላሳያችሁ የፈለኩት የተለየ ነገር ነው። ዛሬ የምናወራው በሳይንስ ስለተረጋገጠውና የቆዳ ስፔሻሊስቶች ክራዮቴራፒ ብለው ስለሚጠሩት የበረዶ ህክምና ነው። ይህንን ህክምና በቤታችን ውስጥ ካሉ 4 ኃይለኛ ንጥረ ነገሮች ጋር እናቀናጀዋለን። ይህ ስለ ውበት ብቻ አይደለም። ይህ ስለ የቆዳ መከላከያ ወይም የቆዳ ጥገና፣ ስለ የኮላጅን መነቃቃት፣ ስለ የቆዳ ላይ የደም ዝውውር፣ ስለ እብጠትን መቀነስና ስለ ቆዳ ዘላቂ ጤንነት እናያለን። አብራችሁን ቆዩ። ምክንያቱም በዚህ ቪዲዮ መጨረሻ ላይ ስለ ቆዳችሁ ጥልቅ እውቀት ታገኛላችሁ። ክራዮቴራፒ ምንድን ነው? የክራዮቴራፒ ጥልቅ ሳይንሳዊ መሰረት ወደ ንጥረ ነገሮቹ ከመግባታችን በፊት አንድ መሰረታዊ ነገርን መረዳት አለብን። ክራዮቴራፒ ክራዮ ማለት ቅዝቃዜ ሲሆን ቴራፒ ማለት ደግሞ ህክምና ማለት ነው። ቅዝቃዜን ቆዳችን ላይ ስናደርግ ምን ይፈጠራል? የደም ስሮች ወዲያውኑ ይኮማተራሉ ወይም ደግሞ ቫዞ ኮንስትሪክሽን የምንለው ማለት ነው። ሁለተኛው ደግሞ ቅዝቃዜው ሲነሳ ደግሞ የደም ስሮች በከፍተኛ ሁኔታ ይለጠጣሉ። ይህ ደግሞ ቫዞ ዳይሌሽን ይባላል። ይህ ሂደት ኦክሲጅን ወደ ቆዳ ህዋሳት በከፍተኛ ሁኔታ እንዲደርስ ያደርጋል። ሳይንሳዊ ሂደት በዘመናዊ የቆዳ ህክምና ክሊኒኮችና በስፖርት ህክምና ውስጥ በስፋት ጥቅም ላይ ይውላል። ከእጽዋት ንጥረ ነገሮች ጋር ሲቀላቀል ደግሞ ታምርን ይሰራል። ቆዳችን ላይ የምንጠቀማቸውን ነገሮች ኃላፊነት በተሞላበት መንገድ እንስራ። የሚከተሉት ችግሮች ካሉባችሁ ይህን ዘዴ እንዳትጠቀሙ። አንደኛው የፊት መቅላት ችግር ካለባችሁ ይህን ዘዴ እንዳትጠቀሙት። ሁለተኛው የደም ስሮች መበጠስ ችግር ያለባችሁ ሰዎች ይህንን ዘዴ እንዳትጠቀሙ። ሶስተኛው ከፍተኛ የሆነ ኤግዜማ ካለ ቆዳችሁ ላይ አሁንም ይህን ዘዴ መጠቀም አያስፈልግም። አራተኛ ክፍት ቁስል በፊታችሁ ላይ ካለ አሁንም ይህንን ዘዴ መጠቀም አይፈቀድም። ቆዳችሁ በጣም ስስ ከሆነ ሁልጊዜ በረዶውን በስስ ጨርቅ ጠቅልላችሁ ተጠቀሙ። በመጀመሪያ የምናየው አሎቬራ ነው። ሬት ወይም አሎቬራ የውበት ንግስት በመባል ይታወቃል። ሬት በውስጡ ግብሪሊንስና ግሉኮማናን የተባሉ ንጥረ ነገሮችን ይዟል። እነዚህ ንጥረ ነገሮች ኮላጅን እንዲመረት የቆዳ ህዋሳትን ያነቃቃሉ። ኮላጅን ማለት የቆዳችን ጥንካሬ መለጠጥና ከመሸብሸብ መከላከል ማለት ነው። ጥናቶች እንደሚያሳዩት ሬት የቆዳን የመጠገን አቅም በከፍተኛ ሁኔታ ይጨምራል። አዘገጃጀቱን የሬቱን ትኩሱን ቅጠል በመውሰድ በደንብ ካጸዳነውና ካጠብነው በኋላ ጫፉ ላይ ያለውን ቢጫውን ፈሳሽ ከላዩ ላይ እንዲወገድ በውሃ ውስጥ ለ15 ደቂቃ ማቆየት። ያ ቢጫ ፈሳሽ ሰውነታችንን ወይም ፊታችንን በሚነካበት ሰዓት የመቆጥቆጥና የማቃጠል ባህሪ ስላለው ይህንን በደንብ ከውስጡ ተጣርቶ እንዲወጣ ለ15 ደቂቃ ውሃ ውስጥ ማቆየት ነው። ከዚያም እሾሁን ከላዩ ላይ በማንሳት ጄሉን በደንብ ከቅጠሉ ላይ ከቆዳው ላይ አላቀን ጄሉን በመውሰድ በብሌንደር ውስጥ መፍጨት ነው። ያንን የፈጨነውን በበረዶ ዕቃ ላይ አድርገን ለ2 ሰዓት ያህል በረዶ ቤት ውስጥ ማቆየት። አጠቃቀሙ ፊታችሁን ከታጠባችሁ በኋላ አንድ የበረዶ ኩብ በመውሰድ ከታች ወደ ላይ ከ2 እስከ 3 ደቂቃ ቀስ ብሎ ማሳጅ ማድረግ ነው። ማሳጅ ያደረግንበትን የሬቱን በረዶ ወዲያውኑ መታጠብ የለብንም። ማታ ከተቀባን ሌሊቱን ሙሉ ቆይቶ ጠዋት ነው መታጠብ ያለብን። ምክንያቱም ሌሊት ቆዳችን ራሱን የሚጠግንበት ትክክለኛው ሰዓት ስለሆነ ነው። ሁለተኛው ሩዝ ነው። ሩዝ ፌሩሊክ አሲድን ይዟል። ይህ አሲድ የቆዳ መርዛማ ነገሮችን ያስወግዳል። ቆዳን ከፀሐይ ጨረር ይከላከላል። የቆዳን መቆጣትና መቅላት፣ የቆዳን እርጅና ለመከላከል ይጠቅማል። አዘገጃጀቱን 2 የሾርባ ማንኪያ ሩዝ በመውሰድ ለ1 ሌሊት በውሃ ውስጥ መዘፍዘፍና ማሳደር።
ከዚያ በብሌንደር ውስጥ አድርጎ መፍጨትና ከዚያ በበረዶ ቤት ውስጥ ከ3 እስከ 4 ሰዓት ድረስ ማቆየት ነው። ከዛ እንዴት እንጠቀመው? በቀጥታ ቆዳችን ላይ ከምንጠቀመው ይልቅ በስስ ጨርቅ አድርገን ቆዳችን ላይ ከ2 እስከ 3 ደቂቃ ድረስ በክብ መልክ ማሸት ነው። ይህ ለወዛማ ቆዳ ወዝን ለመቀነስ በጣም ጠቃሚ። ሶስተኛው ደግሞ ኩከምበር ነው። ኩከምበር 95% ውሃ ነው። ነገር ግን ዝም ብሎ ውሃ አይደለም። ኩከምበር ካፊክ አሲድ እና ሲልካን ይዟል። ሲልካ የቆዳን ጥንካሬ ይጠብቃል። አዘገጃጀቱን ኩከምበርን በደንብ አጥባችሁ ሳይላጥ በደንብ ክትፍትፍ አድርጋችሁ ብሌንደር ውስጥ ጨምራችሁ ጭማቂውን ማውጣት ነው። ከዚያ በበረዶ ዕቃ ላይ አድርጋችሁ በረዶ ቤት ለ3 ሰዓት ማቀዝቀዝ ነው። ኩከምበር በተለይ ጠዋት ከእንቅልፋችን ስንነሳ ፊታችን ሲያብጥ ያንን ካልም ለማድረግ ይረዳል። ከ2 እስከ 3 ደቂቃ ፊት ላይ በስሱ በክቡ ማሸት ነው። አራተኛው ቀይ ስር ነው። ቀይ ስር በተለይ ልዩ ነው። ፈጣን ወዝና ኢንስታንት ግሎውን ይሰጣል ለፊታችን። ቀይ ስር ቤታላይንንና ናይትሬትስን ይዟል። ናይትሬትስ የደም ዝውውርን ያፋጥናል። የደም ዝውውር ሲፋጠን ፊታችን ተፈጥሯዊ ሮዝ ቀለም ይኖረዋል። አዘገጃጀቱን አንድ መለስተኛ ቀይ ስር ወስዶ በደንብ ካጠብንና ከላይ ልጣጩን ልጠን ከፈቀፈቀን በኋላ ብሌንደር ውስጥ ጨምሮ መፍጨት ነው። ከዚያ ጭማቂውን አጣርተን በበረዶ ዕቃ ላይ አድርገን ፍሪጅ ውስጥ ለ4 ሰዓት ያህል ማቆየት ነው። ቀይ ስርን በተለይ ከንፈራችሁ ላይ ብትጠቀሙት ተፈጥሯዊ ከለርን ይሰጣል። ፊት ላይ ከ2 እስከ 3 ደቂቃ በማሸት ከ15 እስከ 20 ደቂቃ አቆይቶ መታጠብ ነው። ቆዳ እነዚህን ነገሮች ብቻ ስለተጠቀምን ፐርፌክት ሆኖ ቆንጆ ይሆናል ማለት አይደለም። አመጋገባችንንና ውሃ አወሳሰዳችንን ቼክ ማድረግ አለብን። ስለዚህ አመጋገባችሁንና ውሃ አወሳሰዳችሁን ማስተካከል ተገቢ ነው። ሌላኛው ደግሞ ጭንቀትን መቀነስ ነው። የጭንቀት ሆርሞን ኮርቲሶል ለቆዳ እጅግ በጣም ጠንቅ ነው። ስለዚህ ጭንቀትን በተገቢው መንገድ መቀነስ አስፈላጊ ነው። እነዚህን የበረዶ ትሪትመንቶች ስንጠቀም የተለመዱ ስህተቶች እንሰራለን። ለምሳሌ በረዶውን ለረጅም ሰዓት አንድ ቦታ ላይ መያዝ የቆዳ ችግር ሊያመጣ ይችላል። እንዲሁም የቆዳ ጉዳትን ሊያስከትል ይችላል። ይህንንም ጥንቃቄ ያስፈልገዋል። በመጨረሻ ዛሬ አንድ ትልቅ ነገርን ተምረናል። ውበት ዝም ብሎ የሚገዛ ነገር አይደለም። ውበት ማለት የደም ዝውውር፣ ኮላጅን እና ራስን በስርዓት መንከባከብ ነው። እነዚህ የበረዶ ሕክምናዎች መሳሪያዎች ናቸው። ሁልጊዜ አስታውሱ፣ በረዶውን እያንቀሳቀሳችሁ ቆዳችሁ ላይ እሹ። ቆዳችሁ ስስ ከሆነ በረዶውን በስስ ጨርቅ ጠቅልሉት። ውጤቱን ለማየት ለ2 ሳምንታት በትዕግስት ተጠቀሙት። እውነተኛ ውበት በዲሲፕሊን የሚገኝ ነው። ይህ ቪዲዮ ከጠቀማችሁ ላይክ አድርጉ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለምትወዱት ሰው ሼር አድርጉት። በሚቀጥለው ቪዲዮ እስከምንገናኝ ሰላም፣ ጤናና በሳይንስ የታጀበ ውበት ለሁላችንም ይሁን። ቻው።